ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ይህ አዋዜ ሰበር ነው። የኢራን እስላማዊ አብዮተኞች የስርወ መንግሥታቸውን መሠረት የጣሉት ታላቋ ሰይጣን የሚሏትን ዩናይትድ ስቴትስ አሜሪካንን ቀንዷን ይዞ ለመፋለምና ለመጣል ነበረ። ቢያንስ ቆስላና ማዲያት በማዲያት ሆና በታላቅ ሽንፈትና ኀፍረት ከመካከለኛው ምስራቅ ክልል በእግሯ መሃል ጭራዋን ሸጉጣ እንድትወጣ ለማድረግ ነበረ። ስለዚህም 50 ዓመታት ገደማ ለማይቀረው ፍልሚያ ሲዘጋጁ ቆዩ። ይሁንና ኒውክሌር ቦምቧን ከዓለም ለመጀመሪያ ጊዜ ከታጠቀችበትና የሁለተኛው የዓለም ጦርነት አሸናፊዎች አንዷ ሆና ከወጣችበት የሌለ ኃያል ዘመኗ ጀምሮ ዩናይትድ ስቴትስ አሜሪካ የኢኮኖሚ አውራነቷና ወታደራዊ የበላይነቷ ሳይንገጫገጭና ጡንቻዋ ሳይሟሽሽ የ21ኛው ክፍለ ዘመን ሩብ ዓመትን በማጠናቀቋ ኢራኖች የእሷን አቅም ሊስተካከሉና ሊመጡኑ ቀርቶ ጭራዋ ላይ መድረስ አልቻሉም። ስለዚህም ስትራቴጂያቸውን ቀየሩ ይላሉ ኤክስፐርቶች። ዳቢሎስን ቀንዱን ይዞ መጣል የማይደረስበት የማይቻል ከሆነ እንግዲያውስ አፍንጫውን ሰብሮና ጥርሶቹን አርግፎ ደም በደም አድርጎ ቢሞትስ ወደሚል ከፍተኛ ዋጋ አስከፍሎ የመውደቅ እምቢተኛነት መንገድን ተከተሉ ይላሉ። ስለዚህም ይላሉ ኤክስፐርቶቹ የሌለ ኃያሏ ፕሬዚደንት ዶናልድ ትራምፕ ከየብስ ከባሕርና ከአየር የሚወለድ ውሽንፍራዊ ሰራዊታቸውና ቴክኖሎጂያቸውን ተማምነው የፋርሶች አንገትን ፍለጋ ለመሄድ መዘጋጀታቸው ከንቱ የሚያሰኛቸው ሊሆን አይችልም። ነገር ግን የኢራን ከባቢ መሬቷም ባሕሯም አየሩም እንደ ማርላጎ የጎልፍ ሜዳ ጨፌም ሲረግጡት ትንቡክ ትንቡክ የሚል የቅንጦትና የተድላ ጨፌ አይደለም ሲሉ ያስጠነቅቃሉ። ኢራኖች ታላቋና ግልገሏ ሰይጣኖች በሚሏቸው አሜሪካና እስራኤል ልዕለ ኃያል ተፋልሞ መሃል የቀየሱት ይዞ መውደቅ ተጋድሎም መካከለኛው ምስራቅና የዓለም ኢኮኖሚን እንደ ውሽንፍር ነውጥ ውስጥ ለመጣል ነው። በባለፈው ዓመት የኢትዮጵያ ክረምት ሰኔና ሰኞ ተጋጥሞባት እስራኤልና አሜሪካ ተሻርከው ያነባበሩባት ምት ራሷ ልትክደው በማትችለው ደረጃም ያዳክማትና በቤቷ ውስጥም የፈላባት የተቃውሞ ነውጥ በእንቅርት ላይ ጆሮ ደግፍ ቢሆንባትም ይላሉ ኤክስፐርቶች። ኢራን የ1979 እስላማዊ አብዮተኞቿ አሁንም ቢሆን ጥርስ የሚያረግፍና አፍንጫ የሚያጣምም ምቶች ማሳረፍ የሚያስችል አቅም አላቸው። እነዚህ የመልስ ምቶቻቸው በክልሉ የአሜሪካንን ጥቅሞችና ተቋማትና ራሷን አይሁዳዊቷን አገር እስራኤል በሚሳኤል ሩምታዎቻቸውና በሰው አልባ ወጀቦቻቸው ማነቦጭ የክልሉን አጋር ሚሊሻዎቻቸውን ለፍጻሜው ጦርነት በመቀስቀስ በያሉበት እንደ ተርብ እንዲዋጉ ማድረግና ዓለም አቀፋዊ መከራ የሚቀሰቅስ ኢኮኖሚያዊ አጸፌታ ጥቃት ማድረስ ይችላሉ ባይ ናቸው። በዋሽንግተን ኢንስቲትዩት በኢራን የደህንነትና የመከላከያ ጉዳዮች ስፔሻሊስት የሆኑት ፋርዚን ናዲሚ ሲናገሩ አገዛዙ የኢራን ማለታቸው ነው
አገዛዙ ቀጣዩን ፍልሚያ የህልውና ጦርነት አድርጎ ከወሰደው ሊጠቀምባቸው የሚችላቸው በርካታ ችሎታና አቅሞች አሉት ይላሉ። ሲቀጥሉም ዶናልድ ትራምፕ የደገሱላቸውን የአሁኑን ፍልሚያ የህልውናቸው የመጨረሻ ጦርነት አድርገው ካዩት በእጃቸው ያለውንና የያዙትን ሁሉ ሊወረውሩት ይችላሉ ሲሉ ያስጠነቅቃሉ። የትኛውም በክልሉ የሰፈረ 50 ሺህ የአሜሪካ ወታደር ተሰራጭቶ በሚገኝበት የመካከለኛው ምስራቅ ክፍል ውስጥ ሁሉ መድረስ የሚችሉ በሺዎች የሚቆጠሩ ሚሳኤሎችና ሰው አልቦች እንዳሏቸው ይታመናል። ባለፈው ሰኔ እስራኤል ድንገተኛ ማጥቃት በከፈተችባቸው ጊዜም እስላማዊት ሪፐብሊኳ የሚሳኤሎች ማዕበልና የሰው አልቦች ወጀብ እያከታተለች እስራኤል ላይ በመተኮስ የሀገሪቱን የተራቀቀ የአየር መከላከያ መረቦች በማሳለፍ ቀላል የማይባል ጉዳት አድርሳለች። በእርግጥ እስራኤል የኢራንን ሰማይ ያለ ከልካይ በመቆጣጠር የሚሳኤል ክምችቶችና ማምረቻ ተቋማትን እየፈለገች አበራይታለች። ጦርነቱን ከመጀመሪያዋ በፊት በኢራን እጅ ከነበረው 2500 ሚሳኤል መካከል ቢያንስ 1000ን ማውደም ችላ ነበረ። ኢራኖች የቀራቸውን ከ1000 እስከ 1500 የሚደርሱ ሚሳኤሎች በእጃቸው ይዘው ቀርተዋል። አሁን ከ8 ወር በኋላ ግን ራሷ እስራኤል እንደሰለለችው ኢራን ሚሳኤል ማምረቻዎቿን መልሳ መገንባትና የሚሳኤልና የሰው አልባ ምርቶቿን ከፍ ማድረግ ችላለች። ራሳቸው የኢራን ባለሥልጣኖች በዛ ቀሳፊ ጦርነት የወደመ ክምችታቸውን ዳግም እንደነበር ተመልሷል ሲሉ አስታውቀዋል። የአሜሪካ ባለሥልጣኖችም የወሳኝ ጦርነት አፋፍ ላይ ቆመው የሚያስጠነቅቁት ይህንን ነው። እነዚህ የኢራን በጦርነት የተፈተኑ መሣሪያዎች ያረጁ የራሽያና የአሜሪካ ተዋጊ ጀቶች በአንድ ላይ ስጋት ሆነው መቀጠላቸው እሙን ነው። ሻሂድ የተባለው አጥፍቶ ጠፊ ሰው አልባዋ ለምሳሌም በዩክሬን ጦርነት የፕሬዝደንት ቭላዲሚር ፑቲን ደም መላሽ ሆኖ የተጫወተው ሚና አውዳሚ መሣሪያነቱን በዓለም አስመስክሯል። የኢራን አገዛዝ አምርቶ ሞክሮ ለፍልሚያ ዝግጁ ያደረጋቸው የጠመዳቸው 20 አይነት ቦሊስቲክ ሚሳይሎች አሉት ይላሉ ኤክስፐርቶቹ። እስከ ደቡባዊ አውሮፓ ድረስ ማነቦጭ የሚችሉ የአጭር የመካከለኛና የረጅም ርቀት መቺ ስብጥር ሚሳይሎች ናቸው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን በትናንትናው በሰጡት መግለጫ በመካከለኛው ምስራቅ ባለን 8 ወይም 9 ወታደራዊ ተቋማት ውስጥ የተሰማሩ ከ30 ሺህ እስከ 40 ሺህ የሚደርሱ የአሜሪካ ሰራዊት አለን ብለዋል። ሲቀጥሉም ሁሉም በሺዎች በሚቆጠሩት አጥፍቶ ጠፊ ሰው አልቦች የውጤት ርቀትና የኢራን የአጭር ርቀት መቺ ቦሊስቲክ ሚሳይሎች ርቀት ውስጥ የሚገኙ ናቸው። ደህንነታቸው ለአደጋ የተጋለጠ ነው ብለዋል። 2 የአሜሪካ ባለሥልጣኖች ለሲኤንኤን እንደነገሩት ኢራኖች ትጥቃቸው ከአሜሪካ አንጻር ያረጀና በቁጥር በእጅጉ የሚበለጥ ቢሆንም አሜሪካ በሀገሪቱ ላይ ወሳኝ ጥቃት ለማድረግ ያላትን ዕቅድና ዘመቻ አስቸጋሪ ሊያደርገው ይችላል ይላሉ። ቴህራን ጥቃት ከተከፈተባት በአጸፌታው በክልሉ የሚገኙ የአሜሪካ አጋር አገራት ላይም ትተኩሳለች፣ ትበቀላለች ይላሉ። በባለፈው የክረምት ጦርነት ወቅት ኢራኖች ኳታር ውስጥ በሚገኘው የአሜሪካ የክልሉ ቁጥር 1 የአየር ኃይል ጦር ሰፈር አልኡዴድ ላይ የተነጣጠሩ 20 ቦሊስቲክ ሚሳይሎች ማዥጎድጎዳቸው አይዘነጋም። እስራኤል ከጣፈንታዊው የሐማስ የኦክቶበር 7 2023 በኢትዮጵያ መስከረም 26 2016 ድንገተኛና ቀሳፊ ጥቃት በኋላ በነበሩት 2 ዓመታት የኢራንን ክልላዊ ተቀጸለ ኃይሎች ወይም የተጋድሎ ተራዳ ኃይሎች ክፉኛ በመቀጥቀጥ ቴህራንን ከድንበሮቿ ባለፈ የትም ቦታ ላይ ክንዷን የማሳየት አቅሟን የመጠቀም ዕድሏን ክፉኛ አኮስምነዋለች።
ቢሆንም ተቀጽላ ኃይሎቹ እስላማዊት ሪፐብሊክ ኢራንን ለመከላከል ቆርጠናል ይላሉ። የኢራቆቹ ካታኢብ ሂዝቦላና ሐራካት አልኑጅባ የተባሉ ቡድኖች እንደዚሁም የሊባኖሱ ሂዝቦላ ባለችን አቅምም ቢሆን ኢራን ከተጠቃች እሷን ለማገዝ እንፋለማለን እስከ መጨረሻው ደም ጠብታ ሲሉ በዚህ ሳምንት እወቁልን በማለት ገልጸዋል። ኢሳያስ እንግዲህ እስካሁን ኢራን ሚሳኤሎቿን ሰው አልቦቿን በመጠቀም እንዲሁም ደግሞ በተዳከመ መልኩም ቢሆን እስከ የመኑ ሀውቲ ድረስ ያሏትን ተቀጽላ ኃይሎችም ጦርነት በማስገባት በጦርነት ደረጃ እሳት በማድረስ አኳያ ያላትን አቅምና አካሄድ የሚገልጽ ሲሆን እስካሁን የሰማነው በኢኮኖሚው መስክ ደግሞ አንደኛ ራሷ ኢራን ከዓለማችን የነዳጅና የተፈጥሮ ጋዝ አምራቾች መካከል ከዋናዎቹ መካከል የምትጠቀስ ናት። ሁለተኛ ሆርሙዝ ሰርጥ ማለት ምንድን ነው? የእሷ ክልል ነው ሆርሙዝ ሰርጥ። በዚህ ሰርጥ ውስጥ የዓለማችን የነዳጅና ፈሳሽ የተፈጥሮ ጋዝ ዕለታዊ ፍሰት ውስጥ 1/5 ኢሳያስ ከዓለማችን ዕለታዊ የነዳጅ ዘይትና ፈሳሽ የተፈጥሮ ጋዝ የገበያ ዝውውር ውስጥ 1/5 የሚተላለፈው በሆርሙዝ ሰርጥ ነው በኩል። ስለዚህ የኢራን ገዢዎች ይህ ዶናልድ ትራምፕ የደገሱላቸውና እስራኤል በማንኛውም መመዘኛ ቀላል የማይባል ሚና የምትጫወትበት ፍልሚያ የህልውናቸው የመጨረሻው ጦርነት ሊሆን እንደሚችል አቋም ከወሰዱ የሆርሙዝ ሰርጥን በመዝጋት መላው ዓለምን የኢኮኖሚ አዘቅት ውስጥ ይጥሉታል የሚል ነው ኢሳያስ። ይሄ ሊሆን የሚችለው 1/5 ትልልፉን በጦርነት ስትዘጋው በጣም አደገኛ የሆኑ ፈጣን ጀልባዎች አሏት። በዚህ ነው የምትታወቀው። ትልልቅ መርከቦችን ሁሉ የምትማርክበት ነው እና ሚሳይሎቿን በመጠቀም አካባቢውን እንቅስቃሴውን ብታቆመው የነዳጅ ዋጋ ኮርኒስ ቀዶ ይወጣል ማለት ነው። ስለዚህ ይሄ ምን ማለት እንደሆነ ማስረዳት የሚያስፈልገው ነገር አይደለም። ነዳጅ ዘይት ማለት ኢኮኖሚ ባቡር ከሆነ ኢኮኖሚ የሚሄድበት ሀዲዱ ነዳጅ ዘይት ነው እና ከነዳጅ ዘይት ጋር የነዳጅ ዘይት ቀውስ የሁሉም ነገር ቀውስ ማለት ነው። ስለዚህ ዓለምን የኢኮኖሚ ማጥ ውስጥ የመክተት አቅም አላቸው። እሱን እስከ መጠቀም ከሄዱ ኢራኖች እንዲህ በቀላሉ እንደ ዋዛ የምታያቸው ሳይሆኑ ከፍተኛ ዋጋ ማስከፈል የሚችሉ ጠላቶች ናቸው ነው የሚሉት። ዓለም የሆርሙዝ ካናልን እንደ ስዊዝ ካናል ኢራን የምትጠቀምበት ነው? ምን የተለየ ጥቅም የምታገኝበት ነው? ከስትራቴጂክ አኳያ ብቻ ነው የሚታየው? ሌላው ደግሞ መቼስ ጦርነት እጅግ በጣም ከባድና ዋጋ የሚያስከፍል ነው። ለምሳሌ አሜሪካ ከሶማሌ ጋር ባደረገችው ጦርነት አሜሪካ ከፍተኛ መስዋዕትነት ላለመክፈል ሰራዊቷን ይዛ ወጣለች፣ ለቃ ወጣለች። የሶማሌ ህዝብ ምንም እንኳን መሪው ተበትኖ ቢሆንም አንድ ላይ ቆሞ አሜሪካንን ለመመከት ታግሏል። የኢራን ህዝብ አሁን ባለው ተጨባጭ ሁኔታ ከመንግስት ጋር ቆሞ የመመከት አቅም ይኖረዋል ብለህ ታስባለህ? ህዝብ ስንል ሰፊ ነገር ነው።
ተቋሚ ህዝብ እንዳለ ሁሉ ደጋፊም አለ። ነገር ግን እንደ ኃይል እንደ ተቋም እንደ ወታደራዊ ተቋም የስርዓቱ የደህንነት ኃይሎች፣ መደበኛው ሰራዊት፣ ይሄ ደግሞ የሚሳኤልና የመርከቦች ፍልሚያ ላይ እስከ አየር ኃይሉ ትልቅ ሚና የሚጫወተው ይሄ እስላማዊ ቤታዊ ዘብ የሚባለው እነዚህ ሁሉ ለዚህ ጦርነት የተዘጋጁና የኢራን አቅሞች ናቸው። ስለዚህ አሁን የህዝብ ድጋፍ የሚለው ነገር ይቆየን እሱ። ስለዚህ ቅድም ስጠይቀኝ ሆርሙዝ ሰርጥ ምንድን ነው ላልከኝ፣ ለምሳሌ እንትኖች ምንድን ነው ያደረጉት? እነዚህ የየመን ሀውቲዎች ሰንዓን የተቆጣጠሩ ናቸው። ኤደን ሰላጤ ደጃፋቸው ነው። ኤደን ሰላጤ የዓለም ነው። ስለዚህ በኤደን ሰላጤ ላይ የዓለም የንግድ መተላለፊያ ቦታ ነው ደቡባዊ ቀይ ባህር። ስለዚህ እነሱ ለቦታው ባላቸው የየመን እዛ ስትራቴጂክ ቦታ ላይ እዛ ዳር ያለች ሀገር ነች። ስለዚህ ከዛ ሆነው የሰው አልባና ሚሳኤል በመተኮስ ቤዚካሊ እስራኤል በዛ በኩል የእስራኤል የሆነ መርከብ እንዳያልፍ ማድረግ ችሏል። ቀጥተኛ እስራኤል የሚል የእሷን ባንዲራ የሚያውለበልብ አይደለም። በተዘዋዋሪ ለእስራኤል ጭኖ የሚሄድ ነው ያሉትን በመምታት በመቆጣጠር ያንን መስመር መዝጋት ችለዋል። ኢቨን የአሜሪካ የጦር መርከቦች ላይ ጭምር ተኩሰዋል። አሁን የሆርሙዝ ሰርጥ ከኢራን ጋር እንዲህ አይነት ግንኙነት ነው ያለው፣ መተላለፊያ ማለት ነው። የኢራን የውሃ ዳርቻ አካል ነው። ስለዚህ አሁን ኢራን ደግሞ ሀውቲ የሚተኩሰው ሄዝቦላ የሚተኩሰው ኢቭን ሐማስ የተኩሰው የነበረው ሮኬቱ፣ ሚሳኤሉ፣ ሰው አልባው ቁጥር ስፍር የለውም። ያ ሁሉ አምራች፣ አከፋፋይ፣ ኢቭን ቴክኖሎጂ አሸጋገር ዋናዋ ምንጭ እሷ ናት። ስለዚህ አሁን በዘገባ ላይ የሰማው አይነት የሚሳኤልና የሰው አልቦች ክምችት አላት። እንደዚሁም ደግሞ ለዚህ የተመቹ በኢራን ኢራቅ ጦርነት ውስጥ ወቅትም ተመሳሳይ አደጋ በመጋረጥ አሜሪካ ይሄ የውሃ መተላለፊያውን የመጠበቅ ስራ ውስጥ ገብታ ብዙ አይነት ትግል አይተናል። ስለዚህ አሁን ኢራኖች ቀጣዩን ጦርነት የህልውናችን ጦርነት ነው፣ የመኖር ያለመኖር ነው ጉዳይ ነው ብለው አምነው ከገቡ ይሄን ሊያደርጉ ይችላሉ ነው። እና የሆርሙዝ ሰርጥን የጦርነት ቀጠና ስታደርገው የትኛውም የንግድ መርከብ አይተላለፍም። በጣም ሴንሲቲቭ ነገር ነው። እያንዳንዱ የንግድ መርከብ እንቅስቃሴ ከኢንሹራንስ ጋር የተያዘ ነው። ስለዚህ ኢራኖች በሚተኩሱበት፣ ሚሳኤል በሚወነጭፉበት፣ ሰው አልቦ በሚወነጭፉበት፣ ፈጣን ጀልባዎቹ የትልልቁን ነዳጅ እየቀደዱ በሚቦረድሱበት ሁኔታ የሚነቃነቅን መርከብ አታገኝም። ጎረቤት ሀገሮች፣ ዋነኞቹ የነዳጅና የተፈጥሮ ጋዝ ላኪ ሀገሮች በዙሪያ ያሉት በሙሉ የነሱ ቢዝነስ የነሱ ጠቅላላ ይቆማል ማለት ነው። ቢያንስ 1/5 ይቆማል። ይሄ ለምን ያህል ጊዜ ሊቆም ይችላል ነው? ለምን ያህል ሳምንታት? እንደዚህ አይነት ነገር ለሳምንታት ኢራኖች ሊያቆዩ ከቻሉ ኤክስፐርቶች ቢናገሩትን ነው የምነግርህ። የዓለምን ኢኮኖሚ ወደ ሪሴሽን ተብሎ ወደሚታወቀው የኢኮኖሚ ድቀት ወደምንለው አፍንጫውን ይዘው ሊያመጡት ይችላሉ ነው የሚለው። ስለዚህ ፖቴንሻሊ ይሄን የማድረግ አቅም አላቸው። ስለዚህ ቀጥሎ ቢገጥማቸው ጦርነት ምን አይነት ነው? አሁን ሌተስት የምናነበው ነገር የዶናልድ ትራምፕ እቅድ ሲናገር ዶናልድ ትራምፕ አገዛዙን
እንደ አገዛዝ የመቀየር አይደለም ፍላጎታቸው ይላል። ልክ ማዱሮ ላይ እንዳደረጉት ማነው ቬንዙዌላ ላይ እንዳደረጉት ኢላማቸው አሊ ካሚኒ ናቸው ነው የሚሉት። አሊ ካሚኒን ከላይ ማንሳት ነው ይፈልጉት ይላሉ። እንደ ማዱሮ ኦፕሬሽን አድርገው ይዘዋቸው ሊሄዱ ይችላሉ የሚለው ከጥያቄ ውጭ ነው። ቢያንስ ግን ሊገሏቸው ትልቅ መሰናዶ አላቸው። ስለዚህና የመንፈሳዊ መሪ ሁሉም ነገር የታሰረና የሚፈታው ወይም ደግሞ በአጠቃላይ እስላሚክ ሪፐብሊክ ኢራን ማለት አያቶላው ናቸው። ኢንፋክት ልጃቸው አሁን በሳቸው ቦታ ያለው ቀጣዩ ከዚህ በፊት ብዙ እንትን አድርገዋል። ውስጥ ለውስጥ ምናልባት ሶስተኛው የኢራን መንፈሳዊ መሪ ሆኖ ሊተካ የታጨ ነው። ስለዚህ አሊ ካሚኒ ወይ በተመሸጉበት ቦታ ላይ ህይወታቸውን ቢያጡ በሶስተኛው አያቶላ በመሆን ልጃቸው እንዲቀጠል አሰናድተው ነው ምሽግ የገቡት። ስለዚህ ዶናልድ ትራምፕ አሊ ካሚኒን በማስወገድ ህዝቡ የጀመረውን የጸረ መንግስት እንቅስቃሴ በሞራል እንዲያፋፍም ነው ያቀዱት የሚል አለ። የኢራኑ መንፈሳዊ መሪ ሞት ወይም የዚህ ጦርነት ኢላማ መሆንና በዚህ ጦርነት ውስጥ መሰዋት ለመዋቅሩ ለኢራን አገዛዝ መዋቅር ምን ማለት ይሆናል የሚለው የሚታይ ነው። እንደኔ መረዳት ግን ጥቃቱ ፐርሶናል በአሊ ካሚኒ ላይ ብቻ ሳይሆን የስርዓቱ ደህንነትና መከላከያ ዋነኞቹ ኢላማዎች ናቸው እዚህ ውስጥ እና እነሱ እንደ ተቋም በተመቱበት በወደሙበት እና መንፈሳዊ መሪ በተወገዱበት ሁኔታ ስርዓቱስ ልቀጥል፣ ልቆም፣ ልጸና፣ ልቀጥል ይችላለሁ ብሎ ይተማመናል ወይ የሚል ጥያቄ ያስነሳል። እንደዛ አይነት ነገር ካለው የማጥቃት ፍላጎቱም ሆነ አቅሞቹን ሁሉ የመጠቀም ውሳኔው ያን ያህል ሊሆን አይችልም። ነገር ግን ኢራኖች ባሉት ቃል በቃል እነሱን በመጥቀስ አሊ ካሚኒ ማለት አሊ ካሚኒ ላይ የሚደረግ ማንኛውም ሙከራ ካለ ወደ ለየለት ጦርነት መንገባ ኦል አውት ዎር ነው የምንሰጣችሁ። የቁጥቁጥ ጦርነት ጠሽ ጠሽ አድርገው ዶናልድ ትራምፕ ዞር እንዲሉ እድል አንሰጣቸውም። ከተኮሱ ውጊያ ውስጥ ይሰነብታሉ የሚል ነው ዛቻቸው። ስለዚህ ይሄን ይመስላል እንግዲህ ሁኔታው። ዓለም እንግዲህ ኢራን በከፍተኛ ሁኔታ እየዛተች ነው ያለችው እና ጦርነቱ ቢጀምር ኢራን በዛተችው መጠን መካከለኛው ምስራቅ አካባቢ የአሜሪካን ጦር ያለበትን ቦታ የመምታት እድሉ ይኖራታል ወይ? ምክንያቱም አሜሪካ ሚሳኤሎችን ለመመከት የተዘጋጀ ሰራዊት ስለሆነ ያላት ኤኒ የሚተኮት ሚሳኤል አይመከትም ወይ? የኳታር ላይ እንደተመከተው ማለት ነው። ይመከታል። ነገር ግን ደግሞ ብዛት አለው የኢራን። ስለዚህ ሁሉንም 100% መመከት ይቻላል ብሎ መደምደም አይቻልም። የሚያልፍ ጥቂት ይኖራል። ያለፈው ሊያደርስ የሚችለው ጉዳት ቀላል አይደለም። ለምሳሌ እስራኤል ብዙ መስዋዕት መቀበል የምችል ሀገር አለች። አሁን መጨረሻው ላይ የሚልህ በባለፈው ሰኔ የኢራንን የተራቀቁ የአየር መከላከያ ንብርብሮች የዳዊት ፉሪሳ ዴቪድ ስሊንግ የምትለው እንደገና ደግሞ አሮ የምትለው አለ። አሮ ሰማያ ሰማያት ላይ እያለ የሚፋለም ነው። ያኛው በመካከለኛ የእስራኤል ግዛት ሰማይ ውስጥ ከገቡ በኋላ የሚመታ ነው። እንደገና ደግሞ የጦር ጀቶቿ የኢራን ሚሳይሎችን ለቀማ ይሰማራሉ ማለት ነው። ሄሊኮፕተሮቿ የሰው አልቦችን አየር ላይ እየተከታተሉ የሚመቱ ናቸው።
ይህ ሁሉ ዘመናዊና የተራቀቀ መከላከያን አሰማርታ ማለፍ የቻሉት በመቶዎች የሚቆጠሩ ህንፃዎች ነው ያወደሙት። እስራኤል ያው ሚቅላጥ የምትለው ከመሬት በታች ሁሉም በዚህ አስቀድሞ የተዘጋጀ ስለሆነ የተደራጀ የአደጋ ጊዜ አጠቃቀም ስርዓት፣ ማስጠንቀቂያዎች የመሳሰሉት ነገሮች አሏት። እስራኤል ከባድ ጉዳት መቀበል የምትችል ሀገር አይደለችም። እስራኤል በየትኛውም ጦርነት በአንድ ጊዜ 100ና 200 ሰዎች የሚያልቁበትን ጦርነት ማስተናገድ አትችልም። አሁን ስለዚህ ኢራኖች ባለፈው 500 ሚሳይል የተኮሱት አይደል? አሁን ወደ እስራኤል የዛን እጥፍ ወይም የዛን 3 እጥፍ 4 እጥፍ የሚሆን ነገር ቢተኩሱ እና ከማጥለቅለቁ የተነሳ ለምሳሌ እስራኤል ውስጥ የሚደርሰው በሰው ላይ የሚደርሰው መስዋዕትነት ትንሽ ምልህ በ50 በ60 በመቶ በ200 ደረጃ ከሄደ የጦርነቱን ባህሪ በጣም ሊቀይረው ይችላል። ለምሳሌ እስካሁን ድረስ ያልተበራራ አንድ ጉዳይ አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ከሁለት ቀን በፊት በሰጡት መግለጫ ምንድን ነው ያሉት? ኢራን እስራኤልን ብታጠቃ ከዚህ በፊት አይታው በማታውቀው ኃይል እናጠቃታለን አሉ። ምን ማለት ነው? ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ኢሳያስ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና